ውድ የወንዴ ቱቶሪያል ተከታታይ ቤተሰቦች እንደምሰነበታችሁ። ይህ ወንዴ ቱቶሪያል የተሰኘው ቻናላችን ነው። ይህን ቪዲዮ ይዤላችሁ የቀረብኩት ደግሞ እኔ ወንድማገኘው ለጊዮርጊስ ነኝ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ እያልኩኝ ዛሬ በግሬድ ጂኦግራፊ ቻፕተር 3 ፓርት 2 ቪዲዮ ተገናኝተናል። እንግዲህ በባለፈው ስለ ሪሶርስ ለማየት በመግቢያው ላይ ስለ ሰስቴኔብል ዲቨሎፕመንት ለማየት ሞክረን ነበረ። ዛሬ ደግሞ ሪሶርስ ዩዝ ፖሊሲስ ኤንድ ሪሌትድ ኮንፍሊክትስ አንዱ ሰስቴኔብል ዲቨሎፕመንትን ለማምጣት ሪሶርስ ፖሊሲ ያስፈልጋል ወይም ደግሞ ሪሶርሶቻችን እንዴት መጠቀም እንዳለብን ሊያስረዱን የሚችሉ ፖሊሲዎች ወይም ደግሞ ሰስቴኔብል ዩዝ ኦፍ ሰስቴኔብል ኤንድ ኢፊሽንትሊ ዋይድሊ ዩቲላይዜሽን ኦፍ ሪሶርስ እንዲኖር ግዴታ ፖሊሲዎች ያስፈልጋሉ። እነዚህ ፖሊሲዎች ደግሞ ሰስቴኔብል ዲቨሎፕመንትን የሚያረጋግጥ የሚችሉ መሆን አለባቸው። ሶ እንዴት ነው እነዚህ ፖሊሲዎችን መቅረጽ የምንችለው? እነዚህ ፖሊሲዎችም እንዴት ነው ከሪሶርስ ጋር የሚገናኙ ኮንፍሊክቶችን ሶልቭ የሚያደርጉልን የሚለውን በዚህ ርዕስ ላይ እናያለን ማለት ነው። እንግዲህ በዚህ ቻፕተር መጨረሻ ላይ እነዚህን ነገሮች ማወቅ ይጠበቅባችኋል ወይም ደግሞ ከዚህ ቻፕተር ላይ ማግኘት ያለባችሁ ኮንሴፕቶች እነዚህን ሁለቱን ኮንሴፕቶች ነው። የመጀመሪያው ኤግዛማይን ኮንፍሊክትስ ኦቨር ሪሶርስስ ኢን ዩር ሎካሊቲስ አሎንግ ዊዝ አፕሮችስ ቱ አድረስ ዘም ይላል። በአካባቢያችሁ ላይ ያሉ ከሪሶርስ ጋር መሰረት አድርገው የሚነሱ ኮንፍሊክቶች ምን ይመስላሉ? እነማን ናቸው? እነሱንስ ኮንፍሊክቶች ደግሞ ለመፍታት የሚያስችሉ ሜተዶችን ወይም አፕሮቾች እነማን ናቸው የሚለውን ማወቅ ነው። ሁለተኛው ደግሞ አናላይዝ ዘ ሜን ዲራይቭስ ኦፍ ኮንፍሊክት ኦቨር ሪኖብል ሪሶርስስ። እንግዲህ ሁለት አይነት ሪሶርሶች አሉን፣ ሪኖብል እና ነን ሪኖብል ሪሶርሶች አሉን። ሶ በእነዚህ በሪኖብል ሪሶርሶች ላይ የሚገኙ ወይም የሚነሱ ኮንፍሊክቶች ምንድነው ችግራቸው? ዋነኛ ችግሮቻቸው ድራይቭ የሚያደርጓቸው ነገሮች እነማን ናቸው የሚለውን ማወቅ ይጠበቅባቸዋል ማለት ነው። እንግዲህ በዚህ ቻፕተር ላይ የምታገኟቸው ኪ ተርሞች እነ ናቹራል ሪሶርስ፣ ሪኖብል ሪሶርስ፣ ሪሶርስ ኮንፍሊክት፣ ትራንስቦንደሪ ኮንፍሊክት ኦቨር ሪሶርስ፣ አክሰስ ድራይቭ ኦፍ ኮንፍሊክት እነዚህ የመሳሰሉ ወርዶችን ታገኛላችሁ ማለት ነው። ሶ ይሄንን ኮንሴፕት ለማግኘት መጀመሪያ በደንብ አድርጎ ይሄንን ቻፕተር ማንበብ ያስፈልጋል ማለት ነው። እሺ ወደ ዕለቱ ትምህርት ስናልፍ በመጀመሪያ ከግጭቱ ከመነሳታችን በፊት ይህ ግጭት እንዲመነሳ የሚያደርጉት ሪሶርሶች እነማን ናቸው? ሪሶርስ ማለት ራሱ ትርጉሙ ምንድን ነው የሚለውን እኔ ሚኒንግስ ኤንድ ታይፕስ ኦፍ ሪሶርስ። ሶ ሚኒንጉ ስናይ ሪሶርስ ኢዝ ኤ ጀነራል ተርም ዊች ሪፈርስ ቱ ኤኒ ኤለመንት ኦር ሰብስታንስ ዩስፉል ፎር ዘ ሳቲስፋክሽንስ ኦፍ ማንስ ሪኳየርመንት። የሰው ልጅ የሚፈልገውን ነገር እንዲያገኝ ወይም ደግሞ በሚፈልገው ነገር ላይ ሳቲስፋክሽን እንዲያገኝ የሚያደርጉ ኤለመንቶች ወይም ቁሶች፣ ልዩ ነገሮች ማለት ነው። ሶ እነዚህ ነገሮች ምን ብለን እንጠራቸዋለን? ሪሶርስ ብለን እንጠራቸዋለን። ናቹራል ሪሶርስ ታዲያ ምንድናቸው ስንል ኢዝ ኤኒ ኢንቫይሮንመንት ሃቭ varied capacity and rate of generation. On the basis of generation capacity, the natural resources are classified into two broad categories ይላል። እንግዲህ ሪሶርሶቻችን በተፈጥሮ የሚገኙና በአካባቢያችን ላይ የሚገኙ ናቸው። በአላቸው ሬት በካፓሲቲ ኦፍ ሬት እና በሪጀነሬሽናቸው ወይም ደግሞ በአፈጣጠራቸው ወይም በትውልድ አተካካቸው በሁለት እንከፍላቸዋለን። እሱም ሪኖብል ሪሶርስ እና ነን ሪኖብል ሪሶርስ ብለን እንከፋፍላቸዋለን ማለት ነው። ሪኖብል ሪሶርስ ማለት ታዳሽ የተፈጥሮ ሀብት የምንላቸው ናቸው። ታዳሽ የተፈጥሮ ሀብት፣ ታዳሽ ማለት ሪዩዝ የሚደረግ ነገር ማለት ነው። ወይም ደግሞ አንዴ ከተጠቀምነው በኋላ መልሰን ልንተካው የምንችለው ሪጀነሬት መሆን የሚችል ማለት ነው። አር ሪሶርስ ዛት ሪከረንት ሚኒንግ ዘይ ካን ሪፕሌኒሽ ዘምሰልቭስ ኢን ዘ ፎርሴብል ፊቸር ይላል። አንዴ ከተጠቀምናቸው በኋላ ለወደፊቱ ራሳቸውን መልሰው መተካት የሚችሉ ናቸው ማለት ነው። they are also known as flow resources በመባል ይታወቃሉ። the renewable resources are replaceable in character because they regenerate themselves through reproduction or recycling ይላል። እንግዲህ ራሳቸውን በውልደት ሊሆን ይችላል ሪፕሮዳክሽን፣ ወይም ደግሞ በሪሳይክሊንግ አማካኝነት ራሳቸውን ይተካሉ ማለት ነው። ለምሳሌ እንስሳትን ስናይ በሪፕሮዳክሽን፣ እጽዋትን ስናይ በሪፕሮዳክሽን ምን ይላሉ? ራሳቸውን ሪጀነሬት ያደርጋሉ። ወደ ወተር ሶይል ላይ ስንሄድ ደግሞ ራሳቸውን በምን አማካኝነት? በሪሳይክሊንግ አማካኝነት ወደ ነበሩበት ይመለሳሉ ወይም ደግሞ የነበሩ ይዘታቸውን ይዛሉ ማለት ነው። ሶ እንግዲህ እነዚህ ሪሶርሶች ማለትም ሪኖብል ሪሶርስ ያልናቸው በዋናነት የሚይዙት እነማንን ነው? ነን ሊቪንግ ቲንግስ ወይም ደግሞ አቢዮቲክ ፊቸርስ እና ሊቪንግ ቲንግስ ባዮቲክ ፊቸሮችን ይይዛል ማለት ነው። እና ባዮቲክ እነማን ናቸው ስንል ሊቪንግ ኦርጋኒዝሞች አኒማል እና ፕላንትን ይይዛል። አቢዮቲክ የምንላቸው ደግሞ እነ ሶላር ኢነርጂ አለ፣ ላንድ፣ ሶይል፣ ወተር፣ ኤየር እነዚህን በውስጡ ይይዛል ማለት ነው። ሶ እነዚህ ሁላ እንዳለ ምን እንላቸዋለን? ሪኖብል ሪሶርስ ብለን እንጠራቸዋለን። ሁለተኛው የሪሶርስ አይነት እንግዲህ ማን ነው? ነን ሪኖብል ሪሶርስ ነው።
ነን ሪኖብል ሪሶርስ አር ሪሶርስስ ዛት ዱ ኖት ሪፕሌስ ኦር ሪጀነሬት ባይ ኔቸር ፕሮሰስ ይላል። በተፈጥሮ ሂደት ራሳቸውን መልሰው መተካት የማይችሉ ማለት ናቸው። እነማን ናቸው እነዚህም? ዚስ ግሩፕ ኦፍ ሪሶርስስ አር ኦልሶ ሪፈርድ ቱ አስ ፊክስድ ኦር ፈንድ ሪሶርስስ ፍሮም ዘ ሂውማን ፖይንት ኦፍ ቪው ቢኮዝ ዘይ አር ፎርምድ ስሎሊ ኤንድ ዜር ሰፕላይ ኢዝ ሊሚትድ ባይ ኔቸር። በተፈጥሮ አቅርቦታቸው አነስተኛ ነው ወይም በአነስተኛ መጠን ነው በዓለም ላይ ተሰራጭተው የሚገኙት። ሁለተኛ ነገር ደግሞ አፈጣጠራቸውም ዘገምተኛ ወይም ስሎሊ አፒር የሚሆኑ ናቸው ማለት ነው። therefore with use they are diminished or even lost through time and once they are used up they are gone forever ይላል። ስንጠቀማቸው ቁጥራቸው ዲሚኒሽ እያደረገ እየቀነሰ ይመጣል፣ እስከ መጨረሻውም ደግሞ የሚጠፉበት ሁኔታ ይፈጠራል ማለት ነው። this category consists of most mineral resources such as coal, petroleum, natural gases ሶ ከዚህ ከነን ሪኖብል ሪሶርስ ውስጥ የሚካተቱት አብዛኛውን ጊዜ ሚነራል ሪሶርሶች ናቸው። ከእነዚህም ውስጥ ኩል አለ፣ የድንጋይ ከሰል፣ ፔትሮሊየም፣ ናቹራል ጋዝ፣ ፌረስ፣ ነን ፌረስ ሜታልስ ምንላቸው ወይም ደግሞ በአጠቃላይ ሚነራል ብለን የምናካትታቸው ነገሮች በሙላ ነን ሪኖብል ሪሶርስ ውስጥ ይካተታሉ ማለት ነው። እሺ እንግዲህ ሌላው ካታጎሪስ ኦፍ ሪሶርስ ኮንፍሊክት ነው። እሺ እንግዲህ በሪሶርስ ላይ የተለያዩ ግጭቶች ይነሳሉ ብለናል። እነዚህ ግጭቶች ምን አይነት ግጭቶች ነው ሊነሱ የሚችሉት የሚለውን ስናይ ሪሶርስ ኮንፍሊክትስ አር ታይፒካሊ ካታጎራይዝድ አኮርዲንግ ቱ ዘ ፕራይመሪ ሪሶርስ ኢንቮልቭድ ኤንድ ዘ ሜን ኮንፍሊክት ድራይቨር ይላል። ሪሶርሱ ወይም ደግሞ ችግሩ የተነሳበት ሪሶርስ እና ችግሩን እንዲነሳ ያደረገው ወይም ደግሞ ዘ ሜን ኮንፍሊክት ድራይቨር ላይ መሰረት በመሆን ነው የምንከፋፍላቸው። ታይፒካል ሪሶርስ ካታጎሪስ ኢንክሉድ ኤክስትራክቲቭ ሪሶርስስ ኤግዛምፕል ሃይድሮካርበንስ፣ ሚነራልስ፣ ጀምስቶንስ፣ ገምስተን ኤንድ ቲምበር፣ ላንድ ኤንድ ወተር ይላል። እንግዲህ ብዙ ጊዜ እነዚህ የተለመዱ የሪሶርስ ግጭቶች ወይም ደግሞ ክሪሲሶች የሚነሱት ኤክስትራክቲቭ ሪሶርሶች ላይ ነው ወይም ደግሞ ተቆፍረው የሚወጡ ወይም ደግሞ በቀላሉ ሊገኙ የማይችሉ ሪሶርሶች ላይ ነው ይሄ ኮንፍሊክት በተደጋጋሚ የሚነሳው። እነዚህም ሪሶርሶች እነማን ናቸው ስንል ሃይድሮካርቦኖች አሉ፣ ሚነራልስ አሉ፣ ገምስቶን ወይም እነ ዳይመንድ አልማዝ አሉ፣ እነ ቲምበር አለ፣ መሬት አለ፣ ወተር አለ። ሶ በቀላሉ ልናገኛቸው ለምሳሌ ፕላንት ኤንድ አኒማል ስንል በየአካባቢያችን በቀላሉ ልናገኛቸው ያው በየዝርያቸው ልዩነት ቢመሰረትም በቀላሉ ልናገኛቸው የምንችላቸው ናቸው። ነገር ግን እነዚህን አይነት ሪሶርሶች በቀላሉ የማይገኙ ከአንድ ቦታ ወደ አንድ ቦታ ስርጭታቸውና ብዛታቸው የሚለያዩ ሁሉም ቦታ ላይ ደግሞ የማይገኙ ስለሆኑ እነዚህ ነገሮች በማግኘት ላይ ትልልቅ ችግሮች ይከሰታሉ ማለት ነው። ኢንዲድ ዘ ማጆሪቲ ኦፍ ኬዝስ ዋን ኦር ሞር ኦፍ ዘ ፎሎዊንግ ዳይቨርስ አር አት ፕሌይ ይላል። እንግዲህ በዋናነት እነዚህን ኮንፍሊክቶች ካታጎራይዝ ስናደርግ ወደ 4 ክፍሎች እንከፋፍለዋለን። የመጀመሪያው ኮንፍሊክት ኦቨር ሪሶርስ ኦነርሺፕ ነው፣ ባለቤትነት። ለምሳሌ በሀገራችን አንዱ ክፍል ላይ እነዚህ መተከል፣ አሶሳ የምንላቸው ክፍሎች ላይ ወደ ምዕራብ ኢትዮጵያ አካባቢ የወርቅ ማዕድን በሰፊው ይገኛል። ሶ እነዚህን የወርቅ ማዕድናት ለመቆጣጠር የባለቤትነት ይዞታ ለማግኘት በሚል በጣም ብዙ ማህበረሰቦች ራስ በራስ ይጋጫሉ፣ ይዋጋሉ። ሶ ይህንን ሪሶርስ ኮንፍሊክት ቤዝድ ኦን ኦነርሺፕ ብለን እንከፍለዋለን። ሁለተኛው ደግሞ ኮንፍሊክት ኦቨር ሪሶርስ አክሰስ ይላል። ይሄ ደግሞ በአቅርቦት ችግር ነው። በአቅርቦት ወይም ደግሞ የሆነ ሪሶርስ ካለና ያን ሪሶርስ ለሁሉም በኩል የማይዳረስ ከሆነ አቅርቦቱ ከአንድ ቦታ ወደ አንድ ቦታ አንጀስቲፋይ ከሆነ አንፌር የሆነ ዲስትሪቢዩሽን የሚኖረው ከሆነ አክሰስ የሚኖረው ከሆነ ይሄ ሌላው ኮንፍሊክትን ያመጣ ማለት ነው። ሌላው ኮንፍሊክት ኦቨር ዲሲሽን ሜኪንግ አሶሺየትድ ዊዝ ሪሶርስ ማኔጅመንት ይላል። ሌላው ደግሞ ሪሶርሶቻችንን ማኔጅ ማድረግ አለብን። ምክንያቱም እያወራን ያለ ነው ስለምንድን ነው? ስለ ሰስቴኔብል ዲቨሎፕመንት ነው አይደለ? ሶ ሰስቴኔብል ዲቨሎፕመንት እንዲመጣ ደግሞ የርዕሱም አንዱ ዓላማ ምንድን ነው? ሰስቴኔብል ዲቨሎፕመንት እንዲመጣ ዋነኛውና ትልቁ አስተዋጽኦ የኢንቫይሮንመንት ነው። ኢንቫይሮንመንትን ማኔጅ ማድረግ አለብን፣ ዲግሬድ እንዳይሆን ማድረግ አለብን። ኢንቫይሮንመንት ውስጥ ደግሞ ማን አለ? ሪሶርስ አሉ። ሶ እነዚህን ሪሶርሶች ደግሞ ማኔጅ ማድረግ ከቻለን፣ በአግባቡ መጠቀም ከቻለን ኢንቫይሮንመንትን ከዲግራዴሽን መጠበቅ እንችላለን። ኢንቫይሮንመንትን ከዲግራዴሽን ጠበቅ ማለት ደግሞ አንዱ የሰስቴኔብል ዲቨሎፕመንት ፒላር የሆነውን ምሰሶ የሆነውን ኢንቫይሮንመንትን ቀጥ አድርገን ማቆም ችለናል ማለት ነው። ሶ እነዚህን ሪሶርሶችን ማኔጅ የምናደርግበት ወይም ሌላው ኮንፍሊክትን ሊያመጣ የሚችል ሁኔታ ነው ማለት ነው። የመጨረሻው አራተኛው ኮንፍሊክት ኦቨር ዲስትሪቢዩሽን ኦፍ ሪሶርስስ ሬቨኑስ አስ ዌል አስ አዘር ቤኔፊትስ ኤንድ በርደንስ ይላል። በእነዚህ በሪሶርሶች ስርጭት ላይ እና ከእነሱ ላይ በሚገኘው ጥቅም ከአንድ ቦታ ወደ አንድ ቦታ በአግባቡ የማይሰራጩ ከሆነ፣ ሁለተኛ ነገር ደግሞ ለማህበረሰቡ በሚዳረሱበት ጊዜ የተለያዩ አንፌር የሆኑ
አክቲቪቲዎች የሚካሄዱ ከሆነ ከነዚህ የሚገኙ ጥቅሞችም ለማህበረሰቡ በኩል የማይዳረሱ ከሆነ ለምሳሌ አንድ ክልል ላይ የሆነ ወርቅ ተገኘ ቢባልና ያ ወርቅ ተሽጦ በአግባቡ የሀገሪቷ ሀብት እስከሆነ ድረስ ከዛ ማህበረሰብ በተጨማሪ ሌላው ማህበረሰብ የማይጠቀምበት ከሆነ በዚህ ምክንያት ማህበረሰቡ ወደ ግጭት ሊገባ ይችላል። ሶ እንደዚህ አይነት ችግሮችን በሪሶርሶች ላይ ሊነሱ ይችላሉ ማለት ነው። ሌላው ዩኒክ ካራክተሪስቲክስ ኦፍ ናቹራል ሪሶርስስ ኮንፍሊክት ይላል። እንግዲህ በናቹራል ሪሶርስ ላይ እነዚህ አይነት ግጭቶች ይፈጠራሉ ካልን እነዚህ ግጭቶች ዩኒክ ካራክተሪስቲክሶቻቸው ወይም ደግሞ ባህሪያቶቻቸው ምንድን ነው ስንል ነምበር ኦፍ ካራክተሪስቲክስ አሶሲየትድ ዊዝ ናቹራል ሪሶርስ ኮንፍሊክት ኮንትሪቢዩት ቱ ዜር ኮምፕሌክሲቲ ኤንድ ኢንተርን ኢንፍሉዌንስ አፕሮችስ ቱ ዜር ሪሶሉሽን ይላል። በጣም ብዙ ችግሮች አሉ አለን። ሶ የእነዚህ ችግሮች አፈጣጠር፣ ክብደት ወይም ኮምፕሌክሲቲ ውስብስብነታቸው ምን ላይ ኢንፍሉዌንስ ያመጣል? እነሱን ሪሶልቭ ለማድረግ ሶሉሽናቸውን ለማምጣት የምናደርገው እንቅስቃሴ ላይ ኢንፍሉዌንስ ይኖረዋል። ዘ ስኬርሲቲ ኦር አበንዳንስ ኦፍ ስፔሲፊክ ናቹራል ሪሶርስ ፈንዳሜንታሊ ኢንፍሉዌንስ ዘ ኮንፍሊክት ዳይናሚክስ አት ፕሌይ ኢን ዘ ሜዲዬሽን ኦፖርቹኒቲ አቫይላብል ይላል። እንግዲህ ስኬርሲቲ ማለት እጥረት ነው። አበንዳንስ ማለት ደግሞ በብዛት የሚኖር ከሆነ ሪሶርሱ እጥረት የሚኖረው ከሆነ በማህበረሰቡ ዘንድ ያው የኦነርሺፕ ችግር ሊከሰት ይችላል። የአክሰሲንግ ኮንፍሊክት አክሰስ ኮንፍሊክት ያልነው ቅድም ሁለተኛ ላይ ያየነው እንደዚህ አይነት ችግሮች ሊኖሩ ይችላሉ። ሶ እነዚህን ማህበረሰቦች ወይም ይሄ ክራይሲስ የተፈጠረበትን ሁኔታ በሚዲዬሽን ኦፖርቹኒቲውን ተጠቅመን ሚዲየት አድርገን ወደ ሪሶሉሽን ሜተዱ ለማምጣት አስቸጋሪ ሊሆን ይችላል። ነገር ግን አበንዳንስ በሚሆንበት ሰዓት ናቹራል ሪሶርሶቹ በበቂ ሁኔታ ለማህበረሰቡ መዳረስ የሚችሉ ከሆነ ሶ ኮንፍሊክቶቹን በቀላሉ ማኔጅ ማድረግ እንችላለን። ሶ የሪሶርሶቹ የስርጭታቸው ሁኔታ ራሱ ወይም የመገኘታቸው መጠንም ችግሩ ኮንፍሊክቱ እንዲነሳም ኮንፍሊክቱም ደግሞ ሶልቭ እንዲደረግም የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው። መኒ ሪሶርስስ አር ኢንፍሉዌንስድ ባይ ኤ ሬንጅ ኦፍ ናቹራል ኤንድ ሶሻል ፋክተር ሊዲንግ ቱ ኤ ሃይ ሌቭል ኦፍ ኮምፕሌክሲቲ ኤንድ አንሰርቴኒቲ ኢን ዜር አቬይላቢሊቲ ኳሊቲ ኤንድ ቫሉ ይላል። እንግዲህ ሪሶርሶቹ ራሳቸው ደግሞ በሰው ልጅም በተፈጥሯዊ ምክንያቶች አቅርቦታቸው አቬይላቢሊቲ ግኝታቸው ላይ ኳሊቲ ጥራታቸው ላይ እንዲሁም ደግሞ ቫሉ ዋጋቸው ላይ ትልቅ ተጽዕኖ እንዲከሰት ያደርገዋል። ትልቅ ተጽዕኖ እንዲፈጠር ያደርጋል። የተለያዩ የሰው ልጅ ድርጊቶች እንዲሁም ደግሞ ተፈጥሯዊ ሁኔታዎች ክስተቶች ለምሳሌ ኢንተርናል ኤንድ ኤክስተርናል ፎርሶች ሊሆኑ ይችላሉ። ከሰው ልጅ አክቲቪቲዎች ስንመጣ ደግሞ ዲፎረስቴሽን የምንለው አለ። እንዲሁም ሌሎች የሰው ልጅ ችግሮች አርባናይዜሽን፣ እነዚህ ክስተቶች ራሱ ናቹራል ሪሶርሶቹን ሊጎዳቸው ይችላል። የእነሱ መጎዳት ደግሞ አቬይላቢሊቲያቸው ላይ ኳሊቲያቸው ላይ እና ቫሉያቸው ላይ ችግር ያመጣል። እነዛ ችግሮች ደግሞ መልሰው ማህበረሰቡ ጋር ጭቅጭቅና ግጭት እንዲከሰት ያደርጋሉ ማለት ነው። እሺ ሌላው ሪሶርስ ዲስፒዩት ኦፍን ኢንቮልቭ አንኢቨን ጂኦግራፊክ ፓተርን ኦፍ ሪሶርስ ዲስትሪቢዩሽን ዛት ካን ቢ ፓርቲኩላርሊ ሳሊየንት ዌን ዘይ ኦከር ሎንግ ኢትኒክ ሪሊጂየስ ኦር ሊንጉስቲክ ላይንስ ይላል። ይህ ቅድም እንደተናገርኩት ነው። የሚገኙበት ጂኦግራፊካል ፓተርን ናቸው ወይም ደግሞ ሁሉም ቦታ ላይ በእኩል መጠን፣ በእኩል ጥራት፣ በእኩል አይነት፣ በእኩል ዋጋ የሚገኙ አይደሉም ሪሶርሶቹ። ሶ እነዚህ ሪሶርሶች ከቦታ ቦታ ባላቸው ልዩነት የተነሳ አንዳንድ ኢትኒክ ግሩፖች ወይም ደግሞ አንዳንድ ብሔረሰቦች ጋር ወይም ደግሞ የሆነ የእምነት ተከታዮች ወይም ደግሞ የሆነ ሊንጉስቲክ ላይን ያላቸው ማህበረሰቦች ጋር በጣም አባንዳንስነት ካለ ወይም ደግሞ በብዛት የሚገኝ ከሆነ አንዳንድ ቦታ ላይ ደግሞ ስከርሲቲ የሚኖር ከሆነ ሶ እነዚህ ማህበረሰቦች ጋር አለመግባባት ችግር ሊከሰት ይችላል ማለት ነው። ቴንሽንስ ቢትዊን ኮምፒቲንግ ላይቭሊሁድ ግሩፕስ ኦቨር ስኬርስ ናቹራል ሪሶርስስ ኦፍን ኦከርድ ኢን ሲዝናል ሳይክል ዊች ካን escalate into violent outcomes following sudden shocks or stress to the system ይላል። እንግዲህ በእነዚህ ኮምፒቲንግ ላይቭሊሁድ ግሩፖች ወይም ደግሞ ያው በኮምፒቲሽን የሚኖረው ማህበረሰብ ጋር ስኬርስ ሪሶርስ ሲኖር፣ የሪሶርስ እጥረት ሲኖር ምን አይነት ችግር ይፈጠራል? ሲዝናል ሳይክል ያለው ቴንሽን ይፈጠራል። ለምንድን ነው ሲዝናል የሆነ ቴንሽን የሚፈጠረው? ራሱ ጋር ያለውን ሪሶርስ ተጠቅሞ እስኪጨርስ ድረስ ከሌላው ጋር የሚያነካካው ነገር አይኖርም። የራሱን ሪሶርስ ተጠቅሞ ከጨረሰ በኋላ ግን የሌላውን ሪሶርስ ፍለጋ ወደዛኛው አካል ይሄዳል ማለት ነው። በዛ ሰዓት ምን ይፈጠራል? ኮንፍሊክት ይፈጠራል ማለት ነው። እሺ ናቹራል ሪሶርስስ ፍሪኩዌንትሊ ፕሌይ ኤ ኪ ሮል ኢን ዘ ብሮደር ፖለቲካል ኢኮኖሚ ይላል። እንግዲህ ናቹራል ሪሶርሶች ብዙ ጊዜ በኢኮኖሚ ጉዳዮች ላይ ብቻ ነው ወይም ደግሞ በአካባቢያዊ ሁኔታዎች ላይ ብቻ ነው
ጥቅም አላቸው ብለን ልናስብ የምንችለው። ነገር ግን ኢኮኖሚካሊና ፖለቲካሊና ኢኮኖሚካሊ በጣም ሰፊ የሆነ ቁልፍ ሚናን ይጫወታሉ። ኦፍን ሬንፎርሲንግ ዘ ፓወር ኦፍ ኢላይት አክተርስ ሪሶርስ ዲስፒዩት አር sometimes associated with significant power imbalances and asymmetry between the parties. International corporation versus local communities or lack of formal representation of a specific livelihood groups in a decision making process. So እነዚህ ናቹራል ሪሶርሶች ልክ በማህበረሰቡ ዌልዝ ላይ ወይም ደግሞ በማህበረሰቡ ያኗኗር ሁኔታ ላይ የሀብት ልዩነት ወይም ደግሞ የኑሮ ደረጃ ልዩነት እንደሚያመጡት ሁሉ በፖለቲካል ፓርቲዎች መካከልም ከፍተኛ የሆነ ኢምባላንስ እንዲኖር ያደርጋሉ ማለት ነው። የአቅም ልዩነት እንዲከሰት ያደርጋሉ። in many situations natural resources are governed by a combination of customary and statutory institution or hybrid political orders ይላል። እነዚህ ናቹራል ሪሶርሶች ደግሞ በየትኛውም ሀገር ላይ ስንሄድ ኢንዲቪዥዋሊ ሊሆን ይችላል፣ በመንግስት አካላት ሊሆን ይችላል፣ ወይም ደግሞ ሃይብሪድ በሆኑ ፖለቲካል ኦርደሮች ወይም ደግሞ ኢንዲቪዥዋሊ ነው ወይም ደግሞ ሳቱቶሪን ወይም ደግሞ ጎቨርንመንታልም ኢንዲቪዥዋሊ ካስተመሪን በሆነ ወይ ጎቨርንድ ይደረጋሉ ወይም የባለቤትነቱን ይዘውታው ማለት ነው። ሶ አሁን ሪሶርስ ላይ መሰረት አድርጎ ኮንፍሊክትን የሚያመጡ ነገሮች ድራይቨሮቹ እነማን እንደሆኑ እዚህ ጋር በምስሉ ላይ በደንብ አስቀምጦላችኋል። ድራይቨርስ ኦፍ ኮንፍሊክት ሰች አስ ኢኮኖሚክ ሾክስ፣ ሎስ ኦፍ ላይቭሊሁድስ፣ ፉድ ኢንሴኩሪቲ፣ ሎወር ሩራል ኢንካምስ። እነዚህ እንግዲህ ኮንፍሊክት አምጪ ነገሮች ናቸው። አነስተኛ የሆነ ገቢ መኖር፣ ኢኮኖሚካል የሆኑ ሾክ መከሰት፣ ዝቅተኛ የሆነ የኑሮ ደረጃ፣ የምግብ ጥራት አለመጠበቅ፣ እነዚህ ዋነኛ ያው በሪሶርስ ላይ ችግር የሚያመጡ ወይም ደግሞ ሪሶርስ ላይ ኮንፍሊክት የሚያመጡ ነገሮች ናቸው። እነዚህ ችግሮችን ደግሞ ኢኮኖሚካሊ፣ ኢንቫይሮንመንታል፣ ሶሻል ፋክተር እያለን ልንካፍላቸው እንችላለን። ከምስሉ ላይ በደንብ መመልከት ትችላላችሁ። ሌላው ኮንፍሊክት ኦቨር ሪሶርስስ ወይም ደግሞ በሪሶርሶች ላይ የሚነሱ ኮንፍሊክቶች ምን ይመስላሉ እና ማንስ ናቸው የሚለውን ስናይ ኮንፍሊክት ኦቨር ሪኖብል ሪሶርስስ አር ኢሴንሻሊ ፖለቲካል ኢሹ ኮንሰርኒንግ ሁ ሹድ ሃቭ አክሰስ ቱ ኤንድ ኮንትሮል ኦቨር ዘ ሪሶርስስ ይላል። እንግዲህ አንደኛው ጥያቄ ይሄ ነው፣ ወይም ችግር እንዲነሳ የሚያደርገው የኦነርሺፕ ጥያቄ ማለት ነው። እነዚህን ሪሶርሶች ማን ነው አክሰስ ዘ ራይት ቱ አክሰስ እና ዘ ራይት ቱ ኮንትሮል ያለው እነዚህን ሪሶርሶች የመቆጣጠርና የመጠቀም መብቱ ያለው ማን ነው? ይሄ ወደ ፖለቲካል ኢሹ ይወስዳል። ምክንያቱም ኦነርሺፕነት ስለሆነ ማለት ነው። whose views should count in identifying and prioritizing issues and problems and desirable management goals and rates of use። ይሄም ሌላው በሪሶርስ ላይ የሚነሳ ጥያቄ ነው። so thus key political questions can become source of tension and division based on the competing interest of different individuals, groups or countries ይላል። በእነዚህ ጥያቄዎች ላይ በመነሳት የተለያዩ ኢንዲቪዥዋሎች፣ ግሩፖችም እንዲሁም ደግሞ ካውንትሪዎች በእነዚህ በሪሶርሶች ላይ ባላቸው ኢንተረስት ምክንያት ኮምፒቲሽን ውስጥ ይገባሉ። ሶ ይሄ ኮምፒቲሽን ደግሞ መጨረሻው ምን ይሆናል ማለት ነው? ኮንፍሊክት ይዞ ይመጣል ማለት ነው። such conflicts can occur at a local እነዚህ ችግሮችን ደግሞ በሎካል ደረጃ ወይም ደግሞ አንድ አካባቢ ላይ ብቻ መሰረት የሚያደርግ ሊሆን ይችላል። በሀገር አቀፍ ደረጃ ወይም ናሽናል ሊሆን ይችላል። ትራንስ ባውንደሪ ወይም ደግሞ ድንበር ተሻጋሪ ሊሆን ይችላል። ለምሳሌ ሎካል የሚለውን አሁን ስንወስድ አሁን ለምሳሌ የሆነ አንድ ክልል ውስጥ አሁን አንድ ወረዳ ላይ የሆነ ማዕድን ቢገኝና የዛ ክልል ማህበረሰብ በዛ ማዕድን ላይ ቢጣላ ይሄ ሎካል ነው ልንለው የምንችለው። ናሽናል የምንለው ደግሞ እዛ ክልል ላይ በተገኘው ማዕድን ምክንያት ሁሉም ሀገሪቷ ውስጥ ያሉት 12ቱም ክልሎች የሚጣሉ ከሆነ ወይም ኮንፍሊክት ውስጥ የሚገቡ ከሆነ ናሽናል እንለዋለን። ትራንስ ባውንደሪ ደግሞ ለምሳሌ ይሄን ሀገራችን ላይ ያለውን የአባይ ግድብን ኢሹ ማንሳት እንችላለን። ግድቡ ያለው ኢትዮጵያ ነው። ከዛም አልፎ ሱዳንና ግብፅን ድረስ ኮንፍሊክት ማስነሳት የቻለ ሪሶርስ ነው፣ ወተር ሪሶርስ ነው። ሶ በእነዚህ ትራንስ ባውንደሪ ድረስ የሚደርስ ኮንፍሊክትን ማስነሳት ይችላሉ ማለት ነው። በዚህ ኮንፍሊክት ውስጥ ደግሞ ብዙ ነገሮች ብዙ አካላትን ይይዛል። ስቴክ ሆልደርስ የምንላቸው ወይም ደግሞ ከዚህ ሪሶርስ ባለድርሻ የሆኑ አካላት ማለት ነው። ባለድርሻ አካላት ማለት ስቴክ ሆልደርስ የምንላቸው እነማን ናቸው ስንል ኮሚኒቲ ማህበረሰቡ ሊሆን ይችላል፣ ፕራይቬት ሴክተሮች ሊሆኑ ይችላሉ፣ ሲቪል ሶሳይቲ ሊሆን ይችላል፣ ኦርጋናይዜሽንስ፣ ሎካል አውቶሪቲስ፣ ናሽናል ጎቨርንመንትስ። እነዚህ አካላት ስቴክ ሆልደሮች ናቸው። ከማን? ከዛ ሪሶርስ። ሶ በዛ ሪሶርስ ላይ ያገባኛል ባዮች፣ ተጠቃሚ ነኝ ባዮች ናቸው። በእነዚህ አካላት መካከል ኮምፒቲሽን ይፈጠራል። ይሄ ኮምፒቲሽን ደግሞ ወደ ምን ያመራል ማለት ነው? ወደ ኮንፍሊክት ያመራል ማለት ነው። however conflicts are not in themselves a negative phenomena። እንግዲህ ኮንፍሊክት ስንል
ሙሉ ለሙሉ ኔጌቲቭ ናቸው ማለት ሳይሆን ዘይ ካን ቢ አን ኢሴንሻል ኮምፖነንት ኦፍ ኤ ቼንጅ ኤንድ ዲቨሎፕመንት ይላል። ለውጥ ለማምጣትና ለእድገት ደግሞ መሰረታዊ ነገር ናቸው ይላል። እንግዲህ ማንኛውም ኢምፓክት ብለን የምናነሳው ነገር ፖዘቲቭሊ እና ኔጌቲቭሊ ኢምፓክት ይኖራል። ሶ የትኛው ነው ዋናው ጉዳዩ። ነን ቫዮለንት ሪሶሉሽን ኦፍ ኮንፍሊክት ኢዝ ፖሲብል ዌን ዘ ፓርቲስ ሃቭ ትረስት ኢን ዜር ጎቨርኒንግ ስትራክቸር ኤንድ ኢንስቲቱሽን ቱ ማኔጅ ኢንኮምፓቲብል ኦር ኮምፒቲቲንግ ኢንተረስትስ ይላል። አሁን የፍላጎት እሽቅድድም አለ ወይም ማንኛውም አካል ኢንተረስት ይኖረዋል። ያ ኢንተረስት ደግሞ ኮምፒቲሽን ይፈጥራል። ይሄ ኮምፒቲሽን መኖሩ ደግሞ ምን እንዲፈጠር ያደርጋል? ኮንፍሊክት እንዲፈጠር ያደርጋል። ያንን ኮንፍሊክት ደግሞ ሪሶሉሽን አድርገንለት ወይም ደግሞ ኮንፍሊክቱን ሶልቭ አድርገን ወይም ደግሞ ነን ቫዮለንት የሆነ ከችግር የጸዳ ኮንፍሊክት የሚፈጠር ከሆነ ያቺ ሀገር ከጥፋቱ ይልቅ ወደ ልማቱ የመሄድ እድሏ ነው የሚሰፋው ማለት ነው። ምክንያቱም በእነዛ ሰዎች መካከል ኮምፒቲሽን የሚኖር ከሆነ ያ ኮምፒቲሽን ኢኮኖሚካሊ አድቫንስድ እያደረጋቸው ነው የሚሄደው ወይም ደግሞ በኢኮኖሚካሊ ራሳቸውን የተሻለ ለማድረግ ያንን ነገር ለመቆጣጠር አድቫንስ እያደረጉ ስለሚሄዱ ያን ራሳቸውን ደግሞ በኢኮኖሚካል አድቫንስ ማድረጋቸው ደግሞ በተዘዋዋሪ የሀገሪቷንም ዲቨሎፕመንት እያሳደጉ መሄዳቸው ስለሆነ ራሱ ነን ቫዮለንት የሆነ ሪሶሉሽን ያለው ኮንፍሊክት ምንድነው ማለት ነው? ኔጌቲቭ ፖዚቲቭ ኢምፓክት አለው በምን ላይ? በሰስቴናብል ዲቨሎፕመንት ላይ ማለት ነው። ኮንፍሊክት ቢካም ፕሮብሌማቲክ ዌን ሜካኒዝምስ ፎር ማኔጂንግ ኤንድ ሪሶልቪንግ ዘም ብሬክ ዳውን ኤንድ ጊቭ ዌይ ቱ ቫዮለንስ ይላል። እንግዲህ አሁን ከዚህ በተቃራኒ ደግሞ ኮንፍሊክት ኔጌቲቭ ፌኖሜና የሚሆነው መች ነው? ወይም ደግሞ ፕሮብሌማቲክ የሚሆነው ሜካኒዝሞቹ ወይም ደግሞ ያንን ችግር ለመፍታት የሚያገለግሉ መንገዶች ማኔጂንግ ወይም ደግሞ ሶልቪንግ ሜቶዶቹ ምን ሲሆኑ? ብሬክ ዳውን ሲሆኑ ወይም ደግሞ አቅም ሲያጡ፣ ያ ኮንፍሊክት ቫዮለንስ ሲሆን ብጥብጥ ችግርም ሲያመጣ ነው። ዊክ ኢንስቲቱሽን ፍራጊል ፖለቲካል ሲስተም ኤንድ ዲፊዚብል ሶሻል ሪሌሽን ካን ቢ ድራውን ኢንቱ ሳይክል ኦፍ ኮንፍሊክት ቫዮለንስ ይላል። መከፋፈል፣ ደካማ የሆኑ ኢንስቲቱሽኖች፣ የሚተማመን የመንግስት አካል ከሌለ፣ በማህበረሰቡ ዘንድ መከፋፈል የሚኖር ከሆነ ይሄ ማኔጂንግ ኤንድ ሶልቪንግ የሆኑ ሜካኒዝም ሜቶድስ ኦፍ ኮንፍሊክት ውጤታማ ሊሆኑ አይችሉም። ሶ ምን ይሆናል ማለት ነው? ያ ኮንፍሊክት ከፖዘቲቭ ይልቅ ኔጌቲቭ ሮሉ ያመዝንና ወደ ጥፋት ያመራል ማለት ነው። ዜር አር 3 ሜይን ዳይቨርስ ኦፍ ኮንፍሊክት ኦቨር ናቹራል ሪሶርስ። እንግዲህ በዋናነት 3 ቀስቃሽ መንገዶች አሉ። በሪሶርሶች ላይ ኮንፍሊክት እንዲፈጠር የሚያደርጉ ቀስቃሽ መንገዶች አሉ ነው። ዘስ ድራይቨርስ ወርኪንግ አሎን ኦር ኢን ኮምቢኔሽን ሃቭ ቢን ኢምፖርታንስ ፋክተር ኢን ኮንትሪቢዩቲንግ ቱ ቫዮለንት ኮንፍሊክት ዌን አክቲንግ አሎንግሳይድ አዘር ሶሾ ኢኮኖሚክ ፖለቲካል ኤንድ ሴኩሪቲ ስትረስስ ይላል። እንግዲህ እነዚህ ፋክተሮች ያው ኢምፖርታንስ ሮል አላቸው። ነገር ግን ቫዮለንት ኮንፍሊክትን የሚያመጡት ወይም ደግሞ ኔጌቲቭ የሆነ ኮንፍሊክትን ሊያመጡ የሚችሉት ጎጂ የሆነ ኮንፍሊክትን ፔንፉል የሆነ ኮንፍሊክትን ሊያመጡ የሚችሉት ከተለያዩ ፋክተሮች ጋር አንድ ላይ በመሆን ከሶሾ ኢኮኖሚክ ከፖለቲካል እንዲሁም ከሴኩሪቲ ኢሹዎች ጋር አንድ ላይ በመሆን ቫዮለንት የሆነ ኮንፍሊክትን ሊያመጡ አክት ሊያደርጉ ይችላሉ ማለት ነው። ሶ እነዚህ እነማን ናቸው ድራይቨሮች? ስን የመጀመሪያው ኮምፒቲሽን ኦቨር ኢንክሪዚንግሊ ስኬርስ ሪኖብል ሪሶርስስ ይላል። በጣም እጥረት ያለባቸው ስኬርስ ማለት አነስተኛ የሆነ አክሰስ ወይም አቬይላቢሊቲ ያላቸው ሪሶርሶች ማለት ነው። ሶ እነዚህ ሪሶርሶች ላይ ከፍተኛ የሆነ ኮምፒቲሽን የሚኖር ከሆነ፣ ሁለተኛው ደግሞ ፑር ጎቨርናንስ ኦፍ ሪኖብል ናቹራል ሪሶርስስ ኤንድ ዘ ኢንቫይሮንመንት ይላል። በታዳሽ የተፈጥሮ ሀብቶችና በአካባቢ ላይ ፑር ጎቨርናንስ የሚኖር ከሆነ ኦር ሎ ማኔጂንግ ስትራቴጂ የሚኖር ከሆነ ይህም ሌላው ትልቁ ችግር ነው። ሶስተኛው ደግሞ ትራንስባውንደሪ ናቹራል ሪሶርስስ ዳይናሚክስ ኤንድ ፕሬዠር ይላል። እንግዲህ ትራንስባውንደሪ የምላቸው ቅድም ልክ አባይን አንስቼላችኋለሁ። ሶ እነዚህም ትልቅ የሆነ ከናሽናል ተነስቶ እስከ ኢንተርናሽናል የሆኑ ግጭቶችን ማምጣት የሚችሉ ናቸው ማለት ነው። ሶ እንግዲህ እነዚህ ኮዞች ብሪፍሊ ዲስከስ እናደርጋቸው። አንደኛው ኮምፒቲሽን ኦቨር ኢንክሪዚንግሊ ስኬርስ ሪኖብል ሪሶርሶች ነው። ዘ ኮንሴፕት ኦፍ ሪሶርስ ስካርሲቲ ዲስክራይብስ ኤ ሲቹዌሽን ዌር ዘ ሰፕላይ ኦፍ ሪኖብል ሪሶርስስ ሰች አስ ወተር፣ ፎረስትስ፣ ሬንጅ ላንድስ ኤንድ ክሮፕ ላንድስ አር ኖት ሰፊሽንት ቱ ሚት ዘ ሎካል ዲማንድ። እንግዲህ ስካርሲቲ ማለት እጥረት ማለት ነው። ሶ አንድ ነገር ዲማንዳችንን
ወይም ደግሞ የእኛን ዲማንድ ለእኛ ዲማንድ ሰፊሸንት የማይሆን ከሆነ የእኛን ዲማንድ ሚት የማያደርግ ከሆነ ምን እንለዋለን? ስኬርስ እንለዋለን። ሶ እነዚህ ታዳሽ የተፈጥሮ ሀብት የምንላቸው ፎረስትስ፣ አኒማል፣ ዋተር፣ ሶይል፣ ፕላንት እነዚህ የእኛን ሳቲስፋክሽን ወይም የማህበረሰቡ ሳቲስፋክሽን ሚት ማድረግ ሳይችሉ ሲቀሩ ስኬርስ ሪኖበል ሪሶርስ እንላቸዋለን። ሶ በእነዚህ ላይ ኮምፒቲሽኑ ለራሳቸው አቅርቦታቸው አጥሮ በአነስተኛ መጠን ተሰራጭተው የሚገኙ አካላት ላይ ፍላጎታችን የሚበረክት ከሆነ ኮምፒቲሽኑ የሚበረታ ከሆነ ወደ አላስፈላጊ ግጭት እንሄዳለን። ለምን? ሚት ማድረግ አይችልማ። የትኛውንም ዲማንድ ሚት ሳያደርግ ወደ ግጭት እንሄዳለን ማለት ነው። ኢንክሪዝድ ስካርሲቲ ኦፍ ሪኖበል ሪሶርስስ ናቹራል ሪሶርስስ ዛት አር ኒድድ ቱ ሰስቴን ሊቭሊሁድስ ካን ኢንክሪዝ ኮምፒቲሽን ቢትዊን ዩዘርስ ግሩፕስ ኦር ቢትዊን ሶሾ ኢኮኖሚክ ሴክተርስ። Social responses to rising competition can include migration, technological innovation, cooperation, and violent conflicts ይላል። እንግዲህ ሶሻል ሪስፖንሶች ወይም ደግሞ ማህበራዊ ምክንያቶች ምንድን ናቸው? እነዚህ ነገሮች ላይ ኮምፒቲሽን እንዲነሳ የሚያደርጉት ምንድን ናቸው ስንል ማይግሬሽን፣ ስደት፣ ከአንድ አካባቢ ወደ ሌላ አካባቢ ላይ ማህበረሰቡ ተሰዶ የሚሄድ ከሆነና አንድ አካባቢ ላይ በስደት ምክንያት አንድ ማህበረሰቡ ሲበዛ የላንድ ጥያቄ ይነሳል፣ የመሬት ጥያቄ ይነሳል፣ የውሃ አቅርቦት ጥያቄ ይነሳል፣ የእርሻ ቦታ ፍላጎት ጥያቄ ይነሳል። በጣም ብዙ ፍላጎቶች ይነሳሉ። እነዚህ ፍላጎቶች ደግሞ ከሪኖብል ሪሶርስ ጋር የተያዙ ናቸው። እነዚህ ሪኖብል ሪሶርሶች ደግሞ ለምሳሌ ላንድ የመሬት አሁን የመኖሪያ ቦታ የሆነ መሬት ማግኘት በአሁኑ ሰዓት በጣም ከባድ ነው። ምክንያቱም ምንድን ነው ላንድ ስኬርስ ሪሶርስ ስለሆነ በቀላሉ ሊገኝ የማይችል ወይም ደግሞ የእኛን ዲማንድ የሁሉን ማህበረሰብ ዲማንድ ሚት ማድረግ የማይችል ስለሆነ ሶ በማይግሬሽን ምክንያት ማህበረሰቡ ወደ አንድ ቦታ ተሰዶ አንድ ቦታ ላይ ማህበረሰቡ ሲበዛ ምንን ያመጣል ማለት ነው? የስኬርስ ሪሶርሶች ላይ ፕሬዠር ያመጣል። ፕሬዠር ወይም ደግሞ በጣም ከፍተኛ የሆነ ጫና ያመጣል ማለት ነው። ሌላው ቴክኖሎጂካል ኢኖቬሽን፣ የቴክኖሎጂ እድገት። ቴክኖሎጂ እያደገ ሲመጣ እነዚህ ነገሮች ላይ ፖዘቲቭሊ ኔጌቲቭሊ ኢምፓክት ይኖራል። ይሄ ኔጌቲቭ ኢምፓክቱ ደግሞ ወደ ኮንፍሊክት ያመራል ማለት ነው። ሌላው ኮኦፐሬሽን እንዲሁም ቫዮለንት ኮንፍሊክት እነዚህ ናቸው። ዜር አር ዘ ስሪ ሜይን ኮዝስ ፎር ኢንክሪዚንግ ሪሶርስ ስካርሲቲ ወርኪንግ ሰፓሬትሊ ኦር ኢን ኮምቢኔሽንስ ይላል። እንግዲህ ሪሶርስ ስካርሲቲ ወይም ደግሞ የሪሶርሶች አቅርቦት ወይም የሪሶርስ እጥረት እንዲከሰት የሚያደርጉ ነገሮች ወይም ሪሶርሶች እጥረታቸው እንዲበረታ የሚያደርጉ ነገሮች ምንድን ናቸው ስንል በሶስት እዚህ ጋር ተከፋፍሎ ተቀምጧል። የመጀመሪያው ዲማንድ ኢንዲዩስድ ስካርሲቲ የምንለው ነው፣ ፍላጎት ላይ መሰረት ያደረገ። ሁለተኛው ሰፕላይ ኢንዲዩስድ ስካርሲቲ ነው። ሶስተኛው ደግሞ ስትራክቸራሊ ኢንዲዩስድ ስካርሲቲ ነው። ሶ እነዚህ ኮምቢኔሽኖች ምን ይመስላሉ የሚለውን ስናይ ዲማንድ ኢንዲዩስድ ስካርሲቲ የምንለው arises when demand for a specific renewable resource increases and cannot be met by the existing supply ይላል። በተፈጥሮ ያ ሪሶርስ ያለበት መጠን አለ፣ ግን ያ መጠንና ማህበረሰቡ የሚፈልገው መጠን ዲማንዱ ከቀረበው በተፈጥሮ ከዛ ተፈጥሮ ሰፕላይ ካደረገችልን ጋር ወይም ደግሞ ማህበረሰቡ ዲማንድ ያደረገው ሪሶርስ አለ፣ ተፈጥሮ ደግሞ ያቀረበችልን ሰፕላይ አለ፣ ሪሶርስ ሰፕላይ አለ። ያ ተፈጥሮ ያቀረበችልን ሪሶርስ ሰፕላይ ከኛ ዲማንድ ጋር ሚት ሳያደርግ ሲቀር ምን እንለዋለን? ዲማንድ ኢንዲዩስድ ስካርሲቲ እንለዋለን። while resource such as water or croplands may initially meet all local needs, population growth increases in a consumption rates and or the use of new technologies can reduce the per capita availability of the resources over time ይላል። እንግዲህ እዚህ ጋር አሪፍ ኤግዛምፕል ተቀምጧል። ውሃን አንድ ምሳሌ ወስዷል። ሁለተኛው ደግሞ ክሮፕላንድ ወይም ደግሞ የግብርና መሬት ወይም ደግሞ የሰብል ምርት የሚመረትበት መሬትን ስናነሳ መጀመሪያ ላይ ኢኒሻሊ ወይም የህዝብ ቁጥር እንዳሁኑ ሳይበረታ በፊት ምንድን ነበረ? ሎካል ኒዱን ሚት ያደረገ ነበረ። ወይም እዛ አካባቢ ላይ ላለው ማህበረሰብ በቂ የሆኑ ነገሮች ነበሩ። እነዚህ ነገሮች በበቂ ሁኔታ ተሰራጭተው ይገኙ ነበር። ነገር ግን ፖፑሌሽን ግሮዝ መጣ። የህዝብ ቁጥሩ እያደገ መጣ ከጊዜ ወደ ጊዜ። ፖፑሌሽን ግሮዝ ሲመጣ ደግሞ አሁንም ፖፑሌሽኑ ምን ያስፈልገዋል? ኒድ አለ፣ ቤዚክ ኒድ አለ። ያንን ቤዚክ ኒድ ደግሞ ለማምጣት ኮንሰፕሽን ሬቱ ከፍተኛ ነው። ከዛስ ይሄ ኮንሰፕሽን ሬት እንዲሁም በተጨማሪ ደግሞ አዳዲስ ቴክኖሎጂዎች መመስረታቸው ፐር ካፒታል ኢንካሙ እንዲቀንስ ፐር ካፒታል አቫይላቢሊቲ ማለትም እነዚህ ሪሶርሶች ለማህበረሰቡ የሚዳረሱበት መጠን ሬዲስ ሊሆን ቻለ ማለት ነው፣ ወይም አነስተኛ ሊሆን ቻለ። ሶ እነዚህ ሪሶርሶች ደግሞ ለማህበረሰቡ የማይዳረሱ ከሆነ ማህበረሰቡ ወደ ምን ያመራል ማለት ነው? ወደ
ኮንፍሊክት ያመራል ማለት ነው። ወደ ኮንፍሊክት ያመራል። ሶ ዲማንድ ኢንዱስድ ስካርሲቲ የምንለው የማህበረሰቡ ዲማንድና ተፈጥሮ ያቀረበችልን ሪሶርስ ወይም ተፈጥሮ ኤግዚስቲንግ ሰፕላዩ ካኖት ቢ ሚት ዊዝ ዘ ዲማንድ ኦፍ ዘ ፖፑሌሽን ሲሆን ምን እንለዋለን? ዲማንድ ኢንዱስድ ስካርሲቲ እንለዋለን። ሰፕላይ ኢንዱስድ ስካርሲቲ ደግሞ ኦከርስ ዌን ኢንቫይሮንመንታል ዲግራዴሽን፣ ናቹራል ቫሪዬሽን ኦር ኤ ብሬክዳውን ኢን ዴሊቨሪ ኢንፍራስትራክቸር ኮንስትሬንስ ኦር ሬዲዩስስ ዘ ቶታል ሰፕላይ ኦፍ ስፔሲፊክ ሪሶርስስ ይላል። የተለያዩ ተፈጥሯዊ ችግሮች ወይም አካባቢያዊ ችግሮች ለምሳሌ ኢንቫይሮንመንታል ዲግራዴሽን ሲከሰት፣ ናቹራል ቫሪዬሽን ወይም የተለያዩ ተፈጥሯዊ ችግሮች ተከስተው፣ በተጨማሪ ደግሞ ብሬክዳውን ኢን ዴሊቨሪ ኢንፍራስትራክቸር ኮንስትሬንስ በእነዚህ ተፈጥሯዊ ችግሮች ምክንያት ምን ሲፈጠር? ኮንስትሬን እጥረት ኦር ሪዲዩስ መቀነስ ምኑ ዘ ቶታል ሰፕላይ ተፈጥሮ ለእኛ ታቀርብልን የነበረው የሪሶርስ አቅርቦት ሲቀንስ ምን ይፈጠራል ማለት ነው? ሰፕላይ ኢንዱስድ ስካርሲቲ የምንለው ይፈጠራል ማለት ነው። ሶ በዚህ ሰዓት ናቹራል ሪሶርሱ ስከርስ ሆኗል። ማህበረሰቡ ደግሞ ሳቲስፋክሽኑን ሚት ማድረግ ይፈልጋል። ሶ በዚህ ሰዓት የሰውየው ሳቲስፋክሽን እና ሪሶርሱ ሚት ሳያደርግ ሲቀር ኮንፍሊክት በነዛ ግለሰቦች መካከል ይፈጠራል ማለት ነው። እንግዲህ ሶስተኛው ኮዝ ደግሞ ምንድነው? ስትራክቸራል ስካርሲቲ ነው። ስትራክቸራል ስካርሲቲ ላይ ስንመጣ ኦከርስ ኢን ዲፈረንት ግሩፕስ ኢን ኤ ሶሳይቲ ፌስ አንኢኳል ሪሶርስ አክሰስ። የመጀመሪያው በፍላጎት ላይ መሰረት ያደረገ ነው። እኛ የምንፈልገውና ተፈጥሮ የምታቀርብልን ኢኳል ሳይሆን ሲቀር፣ ሁለተኛው ደግሞ በተፈጥሮ ላይ ያሉ ወይም ደግሞ በአካባቢያችን ያሉ ሪሶርሶች በተለያዩ ተፈጥሯዊና አካባቢያዊ ክስተቶች ዳሜጅ ሆኖ ሲቀሩና ለእኛ በአግባቡ መድረስ ሳይችሉ ሲቀሩ የሚከሰት ስኬርሲቲ ነው። ሶስተኛው ደግሞ ያለው ሪሶርስ በአግባቡ ኢኳሊ ፌር በሆነ ዲስትሪቢዩሽን ለማህበረሰቡ ሳይዳረስ ሲቀር ነው ስትራክቸራል ስኬርሲቲ የምንለው ማለት ነው። ይሄ ማለት ነው አክሰሱ አንኢኳል ሲሆን ለአንዱ ክልል በዛ አድርጎ የተሰጠ ለአንደኛው ክልል አነስ፣ ለአንደኛው ጎሳ በዛ ያለ አቅርቦት እየተሰጠ ለአንደኛው ደግሞ አነስ እየተደረገ የሚሰጥ ከሆነ ይሄ ምን እንለዋለን? ስትራክቸራል ስካርሲቲ ብለን እንጠራዋለን ማለት ነው። እንግዲህ ሌላው ምንድን ነው? ሁለተኛ ላይ እዚህ ጋር ሁለተኛው የሶሾ ኢኮኖሚክ ኤንድ ፖለቲካል ሴኩሪቲ ስትረስ ከኮንፍሊክት እንዴት ሊያመጡ ይችላሉ? ናቹራል ሪሶርስ ላይ እንዴት ሊያመጡ ይችላሉ ስንል ፑር ጎቨርናንስ ኦፍ ሪኖብል ናቹራል ሪሶርስስ ኤንድ ዘ ኤንቫይሮንመንት ነው። ፑር ጎቨርናንስ ማለት በአጭሩ ስናይ ደካማ የሆነ የመንግስት ስርዓት ማለት ነው። ወይም ደግሞ በኮራፕሽን የተዋጠ አንፌር አንጀስቲስ የሆነ አሰራር የሰፈነበት ትራንስፓረንሲ እና አካውንታቢሊቲ የሌለበት ጎቨርንመንታል ፕሮሰስ ናቹራል ሪሶርሶች ላይ ሲኖር ወይም ደግሞ በናቹራል ሪሶርስ አሁን የሀገርን ሀብት የሚቆጣጠረው የመንግስት አካል ወይም ደግሞ ጎቨርንመንት ነው አይደለ? ሶ ይሄ ጎቨርንመንት ያንን ሪሶርስ ለማህበረሰቡ በአግባቡ የማያዳርስ ከሆነ ያንን ሪሶርስ ደግሞ ለሚገባው አካል ከመስጠት ይልቅ ለማህበረሰቡ ከመስጠት ይልቅ ለራሱ ጥቅም የሚያውለው ከሆነ ለራሱ ወገን ብቻ የሚሰጥ ከሆነ የራሱ ወገን ብቻ አንዱ ክልል፣ አንዱ ጎሳ፣ አንዱ ማህበረሰብ ብቻ እንዲጠቀምበት የሚያደርግ ከሆነ ይሄ ምን እንለዋለን? ፑር ጎቨርናንስ እንለዋለን። ሌላው ኮራፕሽን ነው። እዚህ ላይ ትልቁ ሊነሳ የሚችለው ኮራፕሽን ወይም ደግሞ ሙስና ማለት ነው። ሙስና ወይም ደግሞ ያንን ማህበረሰቡ ማግኘት የነበረበት ከነዛ ሪሶርሶች ማግኘት የነበረበትን ጥቅም መንግስት እንዳያገኝ ሲያደርገው እነዛ ሪሶርሶች እየሸጠ ወይም እያወጣ እየሰጠ ለራሱ ብቻ ወደ ኪሱ ጥቅም ሲያስገባ። ሌላው ማርጂናላይዝ ስፔሲፊክ ነው። እዚህ ጋር ያነሳው ሁለተኛ ላይ ያለው ሀሳብ ዘ ሰከንድ ኢዝ ዲስክሪሚኔቶሪ ፖሊሲስ ይላል። አድሎ ያሰራር ወይም ደግሞ ራይትስ ኤንድ ላውስ ዛት ማርጂናላይዝ ስፔሲፊክ ግሩፕስ የሆነን ማህበረሰብ የሆነን አካል ክፍል ቨልነራብል ማድረግ ማግለል ከነዛ ሪሶርሶች ዩቲላይዜሽን ማውጣት ያንን ማህበረሰብ። ለምሳሌ አንድ መሪ ካለና ያ መሪ ከአንድ ክልል ነው የወጣው እንበል፣ ለምሳሌ ከኦሮሚያ ክልል ነው የመጣው እንበል እና ሶ ይሄ መሪ ከኦሮሚያ ክልል ስለመጣ አገሪቷ ላይ ያሉት ሪሶርሶች እንዳለ ለኦሮሞዎች ብቻ ነው አገልግሎት ላይ መዋል ያለበት ወይም ደግሞ ኦሮሞዎች ሞር ዩቲላይዝ መሆን አለባቸው። የትግራይ ተወላጆች ደግሞ ትግራይ ሆነ በሙላ ደግሞ ይሄንን ሪሶርስ መጠቀም የለበትም ብሎ የሚያስብ ከሆነ ወይም ያንን የሚያደርግ ከሆነ ይሄ ምን እንለዋለን? ፑር ጎቨርናንስ ኦን ናቹራል ሪሶርስ ነው። ሶ በዛ ሰዓት በሁለት አካላት መካከል ኮንፍሊክት ይነሳል። በማንና በማን? በኦሮሞ ተወላጅና
በትግራይ ክልል ተወላጁ ማለት ነው። ለምን ይሄኛው ተፈቅዶልኛል እጠቀማለሁ ይላል። ያ ደግሞ በሀገሬ ላይ ሆኜ እንዴት እከላከላለሁ ይላል። ሀገራችን ላይ ያለው ይሄ ትልቁ ችግር ነው። ሶ እንደዚህ አይነት ችግሮች እንዲከሰቱ ምክንያት ይሆናል ማለት ነው። ሌላው ዘ ሰርድ ኢዝ አንኢኳል ዲስትሪቢዩሽን ኦፍ ቤኔፊትስ ኤንድ በርደንስ ፍሮም ዲቨሎፕመንት ፕሮጀክትስ ይላል። አንኢኳል የሆነ ዲስትሪቢዩሽን ይኖራል፣ እኩል ያልሆነ ስርጭት። ቤኔፊት እኩል የሆነ ተጠቃሚነት አይኖርም፣ በርደኑም ኢኳሊ ዲስትሪቢዩትድ አይሆንም። እንዲሁም ደግሞ ዲቨሎፕመንት ፕሮጀክቱ ላይ ኔጌቲቭ የሆነ ኢምፓክት ያመጣል ማለት ነው። ለማህበረሰቡ በቂ የሆነ መሰረተ ልማት ኢንፍራስትራክቸር አይዘረጋም። አስፈላጊ የሆኑ ኢንዱስትሪዎች አገሪቷ ኢምፖርቷን መቀነስ እያለባት፣ ነገር ግን ይሄ መንግስት አካል አገሪቷ የምታገኘውን ከሪሶርሶቿ የምታገኘውን ገቢ ወደ ኪሱ እየከተተ አገሪቷ መገንባት ያለባትን ኢንዱስትሪ ሳይገነባ ሲቀር፣ ማህበረሰቡ ማግኘት የነበረበትን ኢንፍራስትራክቸር ሳይገነባለት ሲቀር ይሄ ምን እንለዋለን? አንኢኳል ዲስትሪቢዩሽን ኦፍ ቤኔፊትስ በርደንስ ብለን እንጠራዋለን ማለት ነው። ሌላው ዘ ፎርዝ ኢዝ ላክ ኦፍ ፐብሊክ ፓርቲሲፔሽን ኤንድ ትራንስፓረንሲ ነው። ፑር ጎቨርናንስ አንዱ መገለጫው ላክ ኦፍ ትራንስፓረንሲ፣ ግልፀኝነትና ተጠያቂነት አለመኖር። በቃ ምን አገባኝ ባይነት፣ ማህበረሰቡ አይመለከተውም። ፐብሊክ ፓርቲሲፔሽን እንዳይኖር፣ ማህበረሰቡ በእነዚህ በሪሶርስ ጉዳዮች ላይ እንዳይገባ፣ ምንም አይነት ኢንፎርሜሽን እንዳይኖረው፣ በተባለውና በታዘዘው ብቻ እንዲኖር ማድረግ። ትራንስፓረንሲ መንግስት ስለሚሰራውም ስራ ደግሞ ግልጽ የሆነ ኢንፎርሜሽን ህዝቡ እንዳያገኝ ማድረግ። ይሄ አንዱ የፑር ጎቨርናንስ መገለጫ ነው። ሶ እነዚህ ሪሶርስ ላይ ትልቅ ችግር እንዲከሰት ያደርጋሉ ማለት ነው። እነዚህ ነገሮች አሁን እነዚህ ችግር ከሌሎች ችግሮች ጋር አንድ ላይ በመሆን ማህበረሰቡ ላይ ግጭት እንዲፈጠር ያደርጋሉ። ሶ እነዛ ሪሶርሶች ከመጠቀም ይልቅ ለመጥፊያነት ጥቅም ላይ ይውላሉ ማለት ነው። ሶስተኛው ችግር እንግዲህ ትራንስባውንደሪ ናቹራል ሪሶርስስ ዳይናሚክስ ኤንድ ፕሬዠር ነው። ተፈጥሯዊ ሀብቶች እንግዲህ አንድ ቦታ ላይ ብቻ ስፔሲፋይድ ሆኖ የሚገኙ አይደሉም፣ በተለያዩ ቦታዎች ላይ ይገኛሉ። አንዳንድ ለምሳሌ ልክ እንደ ወተር ሪሶርሶች ደግሞ ድንበር ተሻጋሪ፣ ፎረስት ሪሶርስ፣ ወተር ሪሶርስ፣ እነዚህ ድንበር ተሻጋሪ ሆኖ የሚገኙበት ጊዜ አለ። በዚህ ሰዓት ነው እንግዲህ ትራንስባውንደሪ ናቹራል ሪሶርስ ኮንፍሊክት የሚከሰተው። ለምሳሌ ማንን ማንሳት እንችላለን? የሀገራችንን ናይል ሪቨርን ማንሳት እንችላለን ማለት ነው። እዚህ ጋም የተቀመጠው እሱኛው ነው። ሶ እዚህ ላይ ያን ያህል ብዙ የምነግራችሁ ነገር አይኖርም። ሶ ትራንስባውንደሪ የምንላቸው ከአንድ አካባቢ ተነስተው ወደ ሌላ አካባቢ የሚሄዱ ሪሶርስ እስከሆነ ድረስ ደግሞ የትኛውም ቦታ ላይ ብሄር የሚጠቀሙ አካል ይኖራል። ሶ በነዛ በተጠቃሚዎቹ አካላት መካከል ደግሞ የኢንተረስት ልዩነት ይፈጠራል። ኢትዮጵያ አባይ ግድብ፣ አባይ ወንዝ ከሀገሬ ከመሬቴ እየተነሳ አፈሬን ጠራርጎ እየወሰደ ወይ ከውሃው አልተጠቀምኩ ወይ ካፈሩ አልተጠቀምኩ፣ ሶ ግድብ ገድቤ ይጠቀማለሁ ስትል ከዚህ ከአባይ ግድብ በሚሄደው አፈርና ውሃ የምትጠቀመው ኢጅፕት ደግሞ አይ አባይ ግድብ ተገደበ ማለትማ አገሬ ግብፅ አፈር ድሜ በላሽ ማለት ነው። ሶ የኔ ኢንተረስትም ስለሚነካ እኔም በዚህ ነገር ላይ ይመለከተኛል በሚል ኢንተረስት ጉዳይ ያነሳሉ። ሶ እነዚህ ሁኔታ ናቸው፣ ትራንስባውንደሪ ኢሹዎች ናቸው። እነዚህ ኢንተርናሽናል የሆነ ክራይሲስ ነው ሊያነሱ የሚችሉት ማለት ነው። ኢንተርናሽናል እንግዲህ እዚህ ጋር የተቀመጡ አንዳንድ ኤግዛምፕሎችም አሉ። እነዚህን በደንብ ማየት ነው። ሌላው ዘናይል ባዚን የሚለው አለ። ይሄኛውን ዘናይል ባዚን ኢኒሺዬቲቭም በደንብ በዚህ ርዕስ ላይ ተጠቃሎ የሚገኝ ነው ማለት ነው። ሶ ቀጣይ ከዚህኛው ርዕስ ጀምረን ያለውን ክፍል ደግሞ በቀጣይ በፓርት 3 ቪዲዮ ይዘንላቸው የምንቀርብ ይሆናል ማለት ነው። ዘናይል ባዚን ከሚለው ወይም ስለ አባይ ወንዝ የሚነሱ ጉዳዮች አሉ። እነሱን በደንብ አድርገን እናያለን ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።